Bakka gaa deemati nyaadha. Anis gartee isa dhiisitee deemuu gara natti dhabee jira. Gumatti kana godhuun irraa malu ture. Kana godhuun irraa malu ture. Abdii murannee zuumii godhatiin fuudhalaan kun achi taa'u jira gaa'is. Achi dhaabbata. Maalin godha bannaati. Ani gaa maalin godha jiru ni jiru. Waa beeleen jira fi uummata bannaati. Hai. Ni nyaadha duro. Hai. Ni nyaadha moo mana qoy. Tokko marwata qoy. Seego. Kene kono hafte mati qalbii nu cabbe jechu. Qalbii nu cabbe. Shakkat tures. Inni illee gartee osoo wanni ta'ee jira inshallah khairi. ወጅን ገራችሁ ረሽ ሰው ልጅ ጨካኝ የሚባለው ሰው ሲገል ብቻ ነው የሚባለው። ግን የሱመያ ደግሞ በምን ይመደባል? ከመግደል አይተናነስም። ወረቢ ነው የምላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? እኔ በጣም ነው ያዘንኩት እውነቱን ለመናገር ማለት ነው። ሱመያ ይሄን ታደርጋለች ብዬ በፍጹም አልጠበኩም። ቢያንስ አስባበት። ያው ሴት ስትሆኑ ጊዜ ያስፈልጋችኋል ሁሉም ነገርና ጥፋትም አጥፍታችሁ ከሆነ ከጥፋታችሁም እንዴት ማረም እንደምትችሉ በራሳችሁ መንገድ ራሳችሁን የምትቀጡበት ራሳችሁን የምታድቡበት መንገድ አለና ያ ሁሉ የሚጽፉላት ኮሜንቶች ሁሉንም እንደ ቤት ስራ ይዛው አሁን ላይ የልጆች እናት ነኝ፣ ከዚህ በኋላ ልጆችን ይዤ ሌላ ወንድ ማግባት ከባድ ነው በጣም ለሴት ልጅ። ለወንድ ልጅ ቀላል ነው። 10ም ልጅ ኑሮት ሌላ ሴት ማግባት ይችላል። ግን ሴቷ ቤት ሄዶ ብቻዋን ተከራይቶ መኖር ይችላል። ምን ጊዜም ልጆች ከእናታቸው ጋር ነው አብዛኛውና ያን አስባበት ነው ወደ ውሳኔ ገብታ ነው ብዬ ነው ያሰብኩት ማለት ነውና በፊት ብዙን ጊዜ ተጫውታበታለች ሀገር ለሀገር ሲዞርና አሁን ላይ እንደዚህ ፊቱ ጦቅሮ ወላሂ ልቡ ተሰብሮ ያሱ ብራ እንግዲህ ና ምግብ እንብላ ና ረፍ ሲለው አልበላም አልጠጣም እስከ ማታ ድረስ እዚህ ቁጭ ብዬ ጠብቃታለሁ አለና ምን አስታወሰኝ። አንድ ጊዜ ወደ 30 አመት የሆነች ፍቅረኛውን ቆሞ የጠበቀ ሰው ኢትዮጵያ ላይ አንድ ጊዜ ኢንተርቪው እሱ ነው ትዝ ያለኝና በዚህ ናህል እየወደዳት በዚህ ናህል እያፈቀራት በዚህ ናህል እየሞተላት በዚህ ናህል ዋጋ እየከፈለላት ለምንድን ነው እንደዚህ የጨከነችው? የሰው ልጅ ሴቶች እኮ እኛ ወላሂ በጣም የዋሆች እኮ ናቸው። አብረን እንኳን እየኖር ብዙ ነገር እያደረገን ችለን ለልጆቻችን ብለን የምንኖር ብዙ ሰዎች አለን። በርቀትም ሆነ ተቻችሎ መኖርን የመሰለ ነገር የለም እኮ ወላሂ አዚም። ዱንያ ናት የምንኖራት። ዱንያ መቼም ለስራ ነው የመጣ ነው። ግን አንዳንድ ጊዜ ቀልባችንን አስፍተን ሱብሃንአላህ የቀልብ መድረቅ ጥሩ አይደለም። ቀልባችንን ብናረጥብ ለእቅርታ ልባችን ክፍት ቢሆን ለማዘን ልባችን ክፍት ቢሆን ወላሂ አላህ ምን ያህል ቢያዝንልን አላህ ምን ያህል ለኛ ረህመቱን ያወርድልናል። እንደዚህ አይነት በደል ለልጆቿ ነገ ምን አይነት እናት ናት? እናታችን ምን አይነት ነሽ? እንደዚህ አባታችን እየተንከራተተ አያሳዝንሽም ወይ? ለምንስ በዚህ ዋጋ እንደዚህ ማሰቃየት ፈለግሽ ብለዋት አይሉኝም ብላ ታስባለች። ይጠይቋታል እኮ ነገ አይደለም የወለዳችሁ ልጆች አይደላችሁ ሚዲያው ራሱ ምን ያህል ነው የጓጓው የነሱ መታረቅ? ምን ያህል ነው ሰፍ ብሎ የጠበቃቸው? ወላሂ ነው የምላችሁ የሰው ደስታ የሚያስደስተው ብዙ ሰው አለ። ሰይድ እንደዚህ መከፋቱ ደግሞ የብዙ ሰው ነው የብዙ ሰው ልብ ነው የተሰበረው ማለት ነው። አስቡት እንግዲህ ቤተሰብ አስቡት እንግዲህ በቅርብ ጓደኞቹ ረታይ ምንም ደስተኛ ሆነን ምንም ሰውን ብንጎዳ ምንም ያለን ቢሆን የምንም ያህል ብንኖር ተተነው እንጓዛለን እቺን ዱንያ። ቢያንስ ይሄ ሰውዬ ያልባለሽ ነው በዚህ ያህል መቅጣት የለብሽም። እሱ ያደረገው ነገር 10 እጥፍ ነው የመለሽለት አንቺ ማለት ነው። 10 እጥፍ። እሱ እንኳን ሸሪያው በሚፈቅድበት መንገድ ነው የሄደው። አንቺ ግን ከእምነትም ከባዓልም ከማህበራዊ ኑሮም ያፈነገጠ ክፋት ነው የሰራሽው ማለት ነው። ይሄ እንግዲህ እኔ እንጃ እኔ ራሷ አድሬ ዛሬ ላይ እንኳን አውቃ ያሱ ብራ ጋር ፕራንክ ልታደርገው ነው ብዬ አስቤ ነበር። ወፍ የለም። ግን እኔ እንጃ ታደርጊዋለሽ አላልኩም ሙሉ ለሙሉ ግን እኔ በጣም ነው የተሰማኝ። በጣም ነው የተናደርኩት እውነቱን ለመናገርና ክፋት ጥሩ አይደለም። ሰው እኮ ክፋትን ነው የሚወርሰው፣ ጥሩን ነገር አይደለም የሚወርሰው። ክፋት እንደ ጉንፋን ነው የሚተላለፈው።
ቢያንስ ኸይር ነገር ብንሰራ ለልጆቻችን የምናስቀምጠው ሚሞሪ ደስ የሚል ሚሞሪ መሆን አለባቸው። ልጆች ደግሞ ደጋግሞ ማየት የሚደሰቱበት ሚሞሪ ነው ለልጆች ለትውልድ ጥለን ማለፍ ያለበት እና እነዛ ጥንዶች እንደዚህ ሆኖ ሱመያ እንደዚህ አሰቃይታ እንደዚህ አድርጋው እንደዚህ ቀጥታው ተብሎ መጥፎ ሚሞሪ ከምታስቀምጪ ቢያንስ እንኳን ትልቅ ሰዎች ላይ ራሱ መጥፎ ሚሞሪ ነው ያስቀመጨ። አሁን አንዳንድ ሴት ራሱ እንደዚህ ነው ባሌ መበቀል የምፈልገው ምትላለች። እንደዚህ ነው አሁን ሴት እንደዚህ ተጫውተሽበት ራሱ ልጆቹን ቀምቶሽ ራሱ እሱ ማሰቃየት ይችላል እኮ ማን ያዝንልሻል? በተሰፈሩት ቁና ይሰፈሩ ይባል የለ በተሰፈርሽበት ልትሰፈሪ ትችያለሽ። እሱ ግን የሰፈረሽ በሁለት ወይ በአንድ ነው። አንቺ ግን እጥፉን ነው ያሰፈርሽው ማለት ነው። ግን ለምን እሱን እኮ የጎዳሽን ለአላህ ሰተሽ ሁሉን ነገር ለልጆችሽ ዋጋ ከፍለሽ መሸነፍ ነበረብሽ ሴት ስለሆንሽ ማለት ነው። ሰው በኑሮ ውጣ ውረድ ውስጥ ነው ህይወቱ የሚበላሸው፣ ትዳሩ የሚፈርሰው፣ ልጆች የሚጎሳቆሉት፣ ቤተሰብ የሚበታተነው በኑሮ ውጣ ውረድ ነው። በንግግር አለመስማማት ነው፣ አለመከባበር ነው ትዳርን የሚያፈርሰው። ያንቺስ አገባ ገና ዋሸኝ። ሰው ሺህ ጊዜ ነው የሚዋሸው፣ ሺህ ጊዜ ይዋሻል ሰው የተባልነው ለምንድን ነው? የሰው ልጅ እንደ ህፃን ልጅ ሆኖብኝ ህፃን ልጅ ምናምን ስትሰጡት የለም ብትሉት ያውቃል? አያውቅም። አላህ እንደ ህፃን ልጅ ሆኖብኝ ሁል ጊዜ ለምኑኝ በሬ ክፍት ነው ያለው። እኔ ገፉር ረሂም ነኝ፣ እኔ አዝንላችኋለሁ፣ ባሮቼ እስከሚመለሱ ኃጢአታቸውን አልቀበልም ብላ 100 ጊዜ ተውበት ብናደርግ አላህ ይቀበለናል። አልሐምዱሊላህ። በአላህና በሰው ልጅ መሀል ግን መልእክት የሚላላክ ሰው ያለ መኖሩ አልሐምዱሊላህ ረብል ዓለሚን። እናንተ ዱዓ ብታረጉ አላህ ጋር ነው ወዲያው የሚደርስላችሁ። ግን የሰው ልጅ ሰውን ለመጉዳት ሰውን ለማረን እንጃ። እናቱ እንኳን አታሳዝንሽም? ወንድሞቹ እህቶቹ አያሳዝኑሽም?